ምንድነው የትዳራችሁ ዋና ችግር? አንድ ነገር እንግዲህ ችግሩ በቃ እንግባባም ምናምን ይሆናል። ተራርቀን ስለሆነ ያለን እሱም ስራ ምንድነው ማሰራው በቃ እሱ ወጣን ሊሞላ ዱባይ ነው ስራ የለም ምናምን እያለ እንትን ይላል። ሊቃማም ይዘዋል እና አዎ ልክለን ነበረ ለቤተሰብም ስለው እሺ ነው ለቤተሰብ የሚልካል። እሱም ደግሞ ሊቃማ ምናምን ሲያወጣም ያው እኔ ብዙ አላገዝኩትም። እህቱ ነበር ከኢትዮጵያ መጣችሁ እህቱናት ነው አይደለም። ግን ለምንድን ነው እንደዚህ ቢከብድም ቢልም ዝም ብለህ ስራ አላለሁ። ደግሞ እሱ ደግሞ ወዲጀ ነው እንደ ቁጭ ምለው እንዴት አትረጅኝ ማይዞሽ ምናምን ማለት ሲገባሽ እንዴት ትቦልኪኛለሽ አለ። እኔ ደግሞ ማለት በቃ ዋናው ችግር የትዳራችሁ በትንሽ ነገር ነው የምንጣለው። እኔ ደግሞ ትዕግስት የለኝም ቶሎ እናደዳለሁ። ነው አብራችሁን ስትኖሩ ነው ወይስ አሁን አንቺ ሳውዲ እሱ ዱባይ ከመጣ በኋላ ነው ይህ ችግር የተፈጠረው? አረ አሁን ነው እዛ ኢትዮጵያ ሲጀምር ብዙ አልኖርንም አብረን የቤተሰብ ጋር ነበርን። ከዛም በኋላ ያኔ እሱ ሲጀምር በጣም ነበር እንዴ ለኔ ትልቅ ቦታ አለው እንዴ ስለሚያከብረኝ ምናምን ነው ትዳር ላይ ራሱ ያኔ። እናም ደግሞ በሌላ መንገድ ከመሄድ በቃ በፈጣሪ መንገድ በዚህ ትዳር ቤት ይሻላል በማለት ቤተሰብ ሳይፈቅዱ ነበር። ማለት ቢፈቅዱም ልጅ ናት ምናምን ብለው እምቢ ብለው ነበር ቤተሰቦች። በኋላ ነው እሺ የተባለው ቄስ ምናምን ተልኮና እና አረብ ሀገር ስንመጣ ግን ብዙ አለመግባባት ተፈጠረ። እድሜሽ ምን ያህል? አሁን 19። በስንት ዓመትሽ ነው ያገባሽ? ያገባሁት በ17። እሺ ምንድን ነው አሁን ያንቺ ፍላጎት? ምንድን ነው የምትፈልጊው? ማለት ያው እኔ እንዲህ በእኔ ጥፋት ነው ወይስ የእሱ ጥፋት ነው በዚህ መንገድ የሚል? እሺ ሚወት አድርጊ። አሁን እድሜ በጣም ወሳኝ ነገር ነው ብላችሁ ለዚህ ሰው በ17 ዓመቱን በ16 ዓመቱን ለአግባቢ መቼም የሚገርፈው የለም። ግን ማግባታችሁ አይደለም ፖይንቱ። የምታገቡበት እድሜና የምታገቡትም ሰው ይወስነዋል። የምታገቡበት እድሜ ይወስነዋል። ለምን እድሜ በራሱ አንድ ትልቅ ትምህርት ቤት። ጫንቃችሁ ትከሻችሁ ሰፋ የሚለው ነገሮችን የመቻል አቅማችሁ፣ ትዕግስታችሁ፣ ችግር የመፍታት አቅማችሁ እየዳበረ የሚመጣው በእድሜ ሂደት ውስጥ በህይወት ውጣ ውረድ ውስጥ እየበሰላችሁ ስትመጡ ነው። 17 ዓመት ልጅ ያለ 17 ዓመት ላይ ያለች ልጅ እና 26-27 ዓመት ላይ ያለች ልጅ ትዳራቸው ላይ እኩል ተመሳሳይ ችግር ቢፈጠር የሚፈቱበት መንገድ ይለያያል። 17 ዓመት ሆኖ ያንን ችግር የተፈጠረውን ለመፍታት ችግር የለሽ። ምክንያቱም ልጅነቱም ስላለ ፋይሬጅነቱም ስላለ ይሄ መታገስ ትንሽ አይኖርሽም። ቶሎ የመሰልቸት፣ ቶሎ የመሞቅ፣ ቶሎ የመቀስቀስ፣ ቶሎ ተስፋ የመቁረጥ፣ ቶሎ የመገንባት፣ ቶሎ የማፍረስ ገብቶሻል አይደል? በዚህ እድሜሽ ማግባትሽ ነው ችግሩ፣ ዋናው ችግር እንጂ ትዳርሽ ውስጥ የተፈጠረው ችግር አለ። ስለዚህ አንደኛ በመንፈሳዊ መንገድ ነው የተጋባችሁት። ጋብቻ ላይ መማገጥ፣ መወስለት፣ ዝሙት ከሌለ በስተቀር መፋታት አይቻልም። ምንም አይነት ችግር ቢፈጠር ያንን ችግር ተነጋግረሽ መፍታት ማስተካከል ላይ ነው እንድታተኩሪ የሚመከር። አሁን በቤተክርስቲያን ሄደሽ አባቶችሽ የምጠይቂ የሚሉሽ ነው መፋታት አትችይም። ምክንያቱም ትዳር ዕቃ ጨዋታ አይደለም። ዝም ብለን እንደ ባስ ዘው ለምንገባበት እንደ ባስ ዘው ለምንወጣበታል። አንድ ሰው ግን ከተማገጠበት፣ ዝሙት ከተሰራበት ያ ምናልባት ኮንሲደር ይደረጋል። ገብቶሻል? ኦኬ ይሄ እንደዚህ ሆኖ ይሄ ሰው ክህደት ተፈጽሞበታል፣ የሌላ ሴት ገላ ሄዶ አቅፎ አብረሽው ተኚ የሚልሽ አካል አይኖርም። የሚያስገድድሽ ምርጫ ይኖርሻል። አትሊስት የመፍታት እንደዛም ሆኖ ከባድ ነው። ግን አትሊስት ግን በቃ እሱ ብትፈታም ነው ቶሎ ነው የምትቸኮልሽው።
ትንሽ ችግር ሲፈጠር፣ አለመግባባት ሲፈጠር ቶሎ ለመውጣት እየሞከርሽ ነው። ተረጋጊ። እኔ መራራቃችሁ ነው ይሄንን አለመግባባት እየፈጠረ ያለ። ሚዩት አድርጊ። አንድ ማለት ያልጨረስ ሚዩት አድርጊ። አንድ ጊዜ ሚዩት አድርጊ። ስልክሽን አስቀምጪ። ታወሪያለሽ ችግር አንቺ መልስ ለመስጠት ነው እያዳመጥሽኝ ያለሽ። ሁለት አይነት ማዳመጥ አለ። መልስ ለመስጠት ማዳመጥ እና የእውነት ከልብ ማዳመጥ። መልስ ለመስጠት የሚያዳምጡ ሰዎች አይሰሙም ማለት ሀሳቡ አይገባቸውም። እስከመጨረስ ነው የምጠብቀው። እሱ ቆይ ይህንን ሳልነግረው አንዴ ይጨርስ አንዴ ትላለች። አይሆንም። እሺ ኮሚኒኬሽን የሚባለው ችግር የለም ታወሪያለሽ። እሺ ይሰጥሻል ሀሳቡ እንዲገባሽ። ገብቶሻል? በቃ ይህ ፍቺ የሚባለው ነገር ታይሩሽ። አሁን መመክርሽ ምንድን ነው? መግባባታችሁን እንዲቀጥል አብራችሁ መሆን አለባችሁ። አንድ ቤት መኖር አለባችሁ። ተራርቃችሁ እሱ ዱባይ አንቺ ሳውዲ፣ የትኛውም ፍቅረኛ የትኛውም ተባለ ትዳር ተግባብቶ አያውቅም ተራርቆ። እመኝ ይህ የምታያቸው ሁሉም ቤት ያለ ነገር ተለያይተው ትዳራቸውን እየመሩ ያሉ ሰዎች በሙሉ የእውነት ነው መነግርሽ፣ እግዚአብሔር ምስክሬ ነው የምልሽ፣ አንድ ቀን ተግባብቶ አያውቁም። የማይግባቡት ግን ስለማይዋደዱ ሳይሆን ርቀት ክፍተት ይፈጥራል። ሰው አብሮ እየተያየ አብሮ እየበላ አብሮ እየጠጣ ከሚያሳልፈው ላይፍ ይልቅ ተራርቆ ለማሳለፍ የሚሞክረው ነገር ቻሌንጅ አለ። ሌላ ኤንቫይሮንመንት ላይ ነው ያለው። ሰው ሊከፋው ይችላል፣ ስራ ሊያጣ ይችላል፣ ይሄድሽ ችግሮች ሊገባ ይችላል። ሰው ከአንቺ ጋር እንዴት ነው የሚገባባው እንዴ? እኔውም መጥፎ ስሜት ውስጥ በሆኑ ከአንቺ ጋር ልገባባ እኮ አልችልም። እዚህ ጋር እያወራሽኝ ሀሳቤ ሊሰረቅ ይችላል። ከሱ ችግር ውስጥ ቻሌንጅ ገጥሞ ህይወቶች ጭንቀት ሆኖ እንዴ ነህ ደህና ነህ ደህና አደርክ ብትይኝ ነገር ፍለጋ ነው ይመስለኝ። እንደው ገብቶሻል? ልጣላሽ ይችላል። ለምን? ሰው ከውስጡ ጋር አልተግባባ ከውጭ ጋር ሊገባባ አይችልም። ስለዚህ ትዳርሽን ሰብሰብ አድርጊውና ፕላን አድርጊ። አንቺ ሴት ልጅ ነች። ሴት ልጅ ብልህ ነች። በሴት ልጅ ምክንያት ነው ትዳር የሚፈርሰው። በሴት ልጅ ምክንያት ነው ትዳር የሚገነባው። ወንዶችን ታይ፣ እኛ ወንዶች ማለት ነው ንፋስ በቃ ማለት ሄዶ ከቤቱ በቃኝ ብሎ ቢወጣ እንኳን ተመልሶ ይመጣል ወንድ ልጅ። ሴት ልጅ በቃኝ ብላ የወጣች ቀን አትመለስም። ቶሎ በቃኝ ብላ አትሄድም፣ ግን በቃ ያለች ቀን ትዳሩ ይፈርሳል። ወንድ ልጅ በቃ ቢል ሀሳቡን ይቀይራል። ችግር የለውም በነገሮች። ስለዚህ አንቺ ላይ ነው ኃላፊነቱ የሚወድቀው። አሁን እሱ ይረዳኝ ከማለትሽ በፊት መጀመሪያ አብረን እንኑር የሚለው እሳቤ ላይ አተኩሪ። በተራ አለመግባባት ትዳርሽን አታፍርሹ። የንግግር አለመግባባት ትልቁን ስዕል እንዲያጨፈግገው አትፍቀች። ተግባባን? አውሪ። አሁን እስቲ ምን ልትይኝ የፈለግሽው? እሺ ማለት በንዴት ምክንያት ምናምን በቃ እኔ በሷ ብዙ ነገር እስከዛሬ ጊዜ የሆነ ብዙ ነገር እየተጸጸተ ምናምን ባሳለፈውም በቃ የሆነ በንዴት እንደዛ ስለው በቃ እንለያይ ፈትቻለሁ የሆነ ነገር ስለው በንዴት በቃ እንትን ለማለት ለማናደድ ምናምን የሆነ ልክ እንዲያፈቀረ ምናምን ያስመስላል የሆነ ፖስት ላይ ምናምን ማለት የሆነ እሱም ያልበሰለ ነገር እኮ። ታዲያ በ10 ምናምን ዓመታችሁ እኮ የተገበራችሁት። እንዴት መብሰልማ የማይታሰብ ነው። ግን አንድ ጥያቄ ልጠይቅሽ እኔ። እስቲ 3 ጠንካራ የምትዩ የባልሽን ኳሊቲውን ንገሪኝ እስቲ። ኳሊቲውን ያልኩሽ ጠንካራ ጎኑ ማለት በጣም